ያምልኮ መልክ አላቸው ኃይሉን ግን ክደዋል ብሎ የሚናገረው በውጪ ላሉ ክርስቶስን ለማያውቁ ሰዎች አይደለም። በዚሁ በእግዚአብሔር ቤት ውስጥ ላሉ ክርስቲያን እንደሆኑ ለሚያስቡ ምናልባትም አገልጋይ እንደሆኑ ለሚያስቡ ብዙ ዓመታትን በእግዚአብሔር ቤት ለኖሩና ምን ያክል ጊዜ በእግዚአብሔር ቤት ቆይታቸዋል ተብለው ሲጠየቁ ብዙ ዓመታትን የሚጠሩ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች የአምልኮን ስርዓት በሚያስደንቅ ልምምድ ተከናውተዋል። ከልምምድና እስረኝነት ካጠቃው ሕይወት የሚያላቅቀው ያልጎበኘው ማንነት እቋሪ ነው። በዛ እቋሪ ውስጥ ሕይወት ያለው ነገር የለም። ሕይወት የሚሰጥ ነገር የለም። ሕይወት የሚባል ነገር አይታይበት። ቤተ ክርስቲያን ስንል በልጁ በኢየሱስ ክርስቶስ ደም ተዋጅተው ለተጠሩለትና ለተመረጡለት እውነት ለመኖር ራሳቸውን የለዩ ቅዱሳንን ነው እግዚአብሔር አምላክ አካሌ ቤተ ክርስቲያኔ ብሎ የሚጠራው። ዛሬ ደግሞ መንፈስ ቅዱስ እንደረዳን መጠን የክብሩ ጉልበት በሚል ርዕስ ጥቂት የእግዚአብሔርን ቃል ለማየት እንሞክራለን። የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። የንባብ ክፍላችን በቆላስይስ መጽሐፍ ምዕራፍ 1 ከ9 እስከ 11 ያለውን ክፍል በማንበብ ወይም ደግሞ እስከ 12 ድረስ ያለውን በማንበብ እንጀምራለን። የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። እንዲህ ይላል፣ ስለዚህም እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። ለምን ብትሉት በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታ ጋርም በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንጸልያለን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እንዳልኩት እንግዲህ የመልእክት ርዕሳችን የክብሩ ጉልበት የሚል ይሆናል እና ክርስትና በብርሃን ተጀምሮ እየጨመረና እያደገ ወይም እየላቀ በሚሄድ ድንቅ ብርሃን የምንኖረው አስደናቂ ሕይወት ነው። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ትክክለኛ የክርስትና ጉዞ ከክብር ወደ ክብር በሚለወጥ ብርሃን የሚያድግ ጉዞ እንደሆነ የእግዚአብሔር ቃል በግላጭ በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18 ላይ ይህንን ሐሳብ እንዲህ በማለት ገልጸዋል። ያልኩት ግልጽ ነው ብዬ ተስፋ አደርጋለሁ። ክርስትና በብርሃን ይጀመራል፣ በሚልቅ በሚያድግ በሚጨምር ዕለት በዕለት በሚለወጥ አስደናቂ የብርሃን ሕይወት የምንኖረው ድንቅ ከድቅም በላይ አስደናቂ ሕይወት ነው። ጌታ እግዚአብሔር ስለዚህ ስለሚያስደንቅ ሕይወት እጅግ አድርገን ልናከብረው ይገባል። እናም ስሙ ለዘላለም እስከ ዘላለም የተባረከ ይሁን። እንዲህ ይላል የቆሮንቶስ ጸሐፊ ሐዋርያው ጳውሎስ፣ እኛም ሁላችን በመጋረጃ በማይከደን ፊት
የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። መዝሙረኛው ዳዊት በመዝሙር 36 ቁጥር 9 ላይ በብርሃንህ ብርሃን እናያለን ብሎ ይናገራል። እግዚአብሔር የተባረከ ይሁን። ዕለት በዕለት እግዚአብሔር አሁን ባበራልን ብርሃን እዛ ላይ ሳንቆም እዛ ላይ ሳንገደብ ወደ ላቀ ብርሃን እንለወጣለን። በእግዚአብሔር ክብር የጀመርነው የክርስትና ሕይወት ከክብር ወደ ክብር በመለወጥ ከክብር ወደ ክብር በማደግ ከክብር ወደ ክብር ከፍ በማለት በማይቆም በማይገደብ በማይገታ ዳርቻው እዚህ ጋ ነው በማይባል ሕይወት ልንኖር እግዚአብሔር በልጁ በኢየሱስ ክርስቶስ ጠርቶናል። ወገኔ የተጠራህለትና የተመረጥክለት እግዚአብሔር አምላክ ትኖረው ዘንድ ወዶና ፈቅዶ የሰጠህ ማንነት በማይገደብ ክብርና ብርሃን ውስጥ ዕለት በዕለት በመለወጥ የሚኖር ሕይወት ነው። ይህን ሕይወት ለመለማመድ ወይም ከመለማመድ ካቆምክ ክርስቲያናዊ በሆነ ሃይማኖታዊ ትብታብ ውስጥ ገብተህ እየዳከርክ መኖርህ ያለምንም ጥያቄ አማራጭ በሌለው ሁኔታ የምትዳረግለት ሕይወት እንደሆነ ዛሬ በእርግጠኝነት ልነግርህ እወዳለሁ። ክርስትና የተጠራንለት ሕይወት እግዚአብሔር አምላክ ከልጁ ከኢየሱስ ክርስቶስ ዘላለማዊ ፍቅር የተነሳ እንኖረው ዘንድ የሰጠን ማንነት የማይቆም የማይገደብ ዳርቻና ጥግ የሌለው የብርሃን ሕይወት ነው። የክብር ሕይወት ነው። የከፍታ ሕይወት ነው። የልቀት ሕይወት ነው። በሚያስደንቅ ዕለት በዕለት እየደመቀና እየጨመረ በመሄድ የብርሃን ሕይወት የምንመላለስበት ሕይወት ነው። ክብሩ ለእግዚአብሔር ለአምላካችን ይሁን። ለውጥ በሕይወታችን በእግዚአብሔር ክብር ዕለት በዕለት በከፍታ እየተለወጥን እየደመቅን እየጨመርን የማንሄድ ከሆነ ወገኖቼ ክርስቲያናዊ በሆነ ባህላዊ አስተሳሰብና አኗኗር ውስጥ እስረኛ ሆነን እንደምንኖር ዛሬ ላስረግጥና ይህንን እውነት አጽንኦት ሰጥቼ ልናገር እፈልጋለሁ። ይህ ማለት ምንድን ነው? ክርስቶስን እንክዳለን? አይደለም። ሃይማኖታዊ ስርዓቶችን አንፈጽምም? አይደለም፣ እንፈጽማለን። ምናልባትም በትጋት ግን ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ 3:5 ላይ እንደተናገረው ወገኖቼ ይህን ቃል ልብ ብላችሁ እንድትሰሙኝ ይፈልጋለሁ። የአምልኮ
መልክ አላቸው፣ ኃይሉን ግን ክደዋል ብሎ የሚናገረው በውጭ ላሉት ክርስቶስን ለማያውቁ ሰዎች አይደለም፣ በዚሁ በእግዚአብሔር ቤት ውስጥ ላሉ ክርስቲያን እንደሆኑ ለሚያስቡ፣ ምናልባትም አገልጋይ እንደሆኑ ለሚያስቡ፣ ብዙ ዓመታትን በእግዚአብሔር ቤት ለኖሩና ምን ያክል ጊዜ በእግዚአብሔር ቤት ቆይታችኋል ተብለው ሲጠየቁ ብዙ ዓመታትን የሚጠሩ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች የአምልኮን ስርዓት በሚያስደንቅ ልምምድ ተከናውተዋል። ግን ኃይል፣ ግን ክብር፣ ግን የልጁ የኢየሱስ ክርስቶስ የክብሩ ጉልበት በሕይወታቸው የማይታይ ክርስትና የዕለት ተዕለት አዙሪት የሆነባቸው፣ ድግግሞሽ የሆነባቸው ሰዎች ናቸው። ኃይል የእግዚአብሔር ኃይል በሕይወታቸው ማንፌስት ማድረግ የማይገለጥ የማይታይ። እናም አለ መልኩ፣ አለ ስርዓቱ፣ አለ ልምምዱ፣ በዚህ ጉዳይ ያለ እንከን ናቸው። ግን ከክብር ወደ ክብር፣ ከብርሃን ወደ ብርሃን በሚያሸጋግረው የእግዚአብሔር ጸጋና የእግዚአብሔር ክብር የሚባለው ነገር በሕይወታቸው ሲፈለግና ሲታሰስ የማይገኝባቸው የልምምድ ባሪያዎች እና የልምምድ እስረኞች ሆነው የሚኖሩ ሰዎች ናቸው። ክርስትና ሁልጊዜ በእግዚአብሔር ኃይል መቆምና ወደ እግዚአብሔር ኃይል ወይም ወደ ክብሩ ጉልበት በማደግ የምንኖረው ሕይወት ነው። በፍጹም ሕይወትን በአንድ ልምምድ ላይ ለመክታት ፈጽመህ በክርስቶስ እስካለህ ድረስ አትፍቀድ። ይህንን ሀሳብ በብዙ አቅጣጫ ሰፊ ጊዜ ቢኖር በብዙ አቅጣጫ ልናየው እንችል ነበር። እንዲሁ ትንሽ ነገር ለመናገር የሕዝቅኤልን መጽሐፍ ምዕራፍ 47ን ስንመለከት ከመቅደሱ የሚወጣው ውሃ ያልነካውን አካባቢ ወይም ከመቅደሱ የፈለቀው ውሃ ያልደረሰበትን ስፍራ መጽሐፍ ቅዱሳችን ዕቋሪ ብሎ ይጠራዋል። ከመቅደሱ የሚፈልቀው ፍሬሽ የሆነው የሕይወት ውሃ አዳሽ፣ ሕይወት ሰጪ፣ ታሪክ ለዋጭ ከልምምድና እስረኝነት ካጠቃው ሕይወት የሚያላቅቀው ውሃ ያልጎበኘው ማንነት ዕቋሪ ነው። በዛ ዕቋሪ ውስጥ ሕይወት ያለው ነገር የለም። ሕይወት የሚሰጥ ነገር የለም። ሕይወት የሚባል ነገር አይታይበትም። ለዚህ ወገኖቼ ሕይወታችን ዕለት በዕለት በሚያስደንቅ በመንፈስ ቅዱስ ኃይልና በእግዚአብሔር ጸጋ እየታደስን እየደመቅን እያበራን ከክብር ወደ ክብር እየተለወጥን በደስታ የምንኖረው ሕይወት ነው። እውነተኛይቱ ሰማያዊ የሆነችው የክርስቶስ አካል የቆመችው ክርስቶስ ከሞት በተነሳበት መለኮታዊ ኃይል ላይ ነው። ይህን ነገር በእውነት በደንብ አድርገን እንመልከተው ብንል በጣም ብዙ እውነቶችን ከዚህ ክፍል ፈልቅቀን ማየት እንችል ነበር። ጊዜው ስለሌለ ግን ጥቂት ነገሮችን ከኤፌሶን መጽሐፍ ምዕራፍ 1
ከ20 እስከ 23 ያለውን ክፍል በጣም ባነበው ደስ ይለኛል። እውነተኛይቱ የክርስቶስ አካል የሆነችው ቤተክርስቲያን፣ ግልጽ ነው። ቤተክርስቲያን ስንል በከበሩ ድንጋዮችና በአማረው ህንፃ የተሰሩ መሰብሰቢያ አዳራሾችን አይደለም መጽሐፍ ቅዱሳችን የክርስቶስ አካል ወይም ቤተክርስቲያን ብሎ የሚጠራው። በልጁ በኢየሱስ ክርስቶስ ደም ተዋጅተው ከዚህ ከዘቀጠና በኃጢአት ከበሸቀጠ ማንነት ውስጥ በደሙ ታጥበው ለተጠሩለትና ለተመረጡለት እውነት ለመኖር ራሳቸውን የለዩ ቅዱሳንን ነው እግዚአብሔር አምላክ አካሌ ቤተክርስቲያኔ ብሎ የሚጠራው። ጌታ የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ በኤፌሶን መጽሐፍ ምዕራፍ 1 ከ20 እስከ 23 ባለው ክፍል ውስጥ የቤተ ክርስቲያን መሰረትና ማንነትን በሚያስደንቅ ሁኔታ እንዲህ ብሎ ይገልጻታል። ስማኝ ወገኔ፣ ያንተ ማንነት በእግዚአብሔር ብርሃን በእግዚአብሔር ቃል በትክክል ከተፈተሸና ጠልቀን ካየነውና ከበረበርነው መጽሐፍ ቅዱስ ወይም የእግዚአብሔር ቃል ለማንነታችን የሚነግረንና የሚያወራን እውነት ይሄ ነው። እንዲህ ይላል፣ ክርስቶስንም ከሙታን ያስነሳው ከአለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። የክርስቶስ የብርታቱ ጉልበት ይታያል። በአጭር ቃል ያንተ ማንነት የእግዚአብሔር ብሎም የጌታችንና የመድኃኒታችን የኢየሱስ ክርስቶስ የብርታቱ የክብሩ ጉልበት መታያና መገለጫ ነው። ክብሩ ለአምላካችን ለእግዚአብሔር ይሁን። ይቀጥላል፣ እንዲህ ይላል፣ ሁሉንም ከእግሩ በታች ካስገዛለት በኋላ ካስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእሱ ሙላት ናት። ክብር ሁሉ እግዚአብሔር ልጅ። ቤተ ክርስቲያን ማለት የተጠራ የተመረጠ ከዚህ ከድቅድቅ ጨለማ ወደሚያስደንቅ ብርሃን በክርስቶስ ኢየሱስ በመስቀሉ ስራና በጸጋው ብርታት የወጣና የተለየ ማንነት ያለው ሰው መሰረቱ የቆመበት ማንነቱ የሚታይበት እውነት ይሄ ነው። የልጁን የኢየሱስ ክርስቶስን የትንሣኤውን ኃይልና ጉልበት እግዚአብሔር አምላክ በአካሉ በቤተ ክርስቲያን ላይ ኢንቨስት አድርጎታል፣ ሰጥቶታል። እግዚአብሔር እድል ጊዜ ከሰጠን ይህን ነገር በሌላ አቅጣጫ ሰፋ አድርገን እንመለከተው ይሆናል ብዬ እግዚአብሔርን ተስፋ አደርጋለሁ። እናም ወገኖቼ ለዚህ ነው ጳውሎስ በክርስትና ሕይወታቸው ለተደሰተባቸውና ለተከላቸው አብያተ ክርስቲያናት ሲጸልይና እንዲሁም ደግሞ በቀጣይ ሕይወታቸው ተግባራዊ እንዲሆን ሲመክራቸው የምንመለከተው ወደ መንፈሳዊው ብርሃን እንዲደርሱና ወይም ወደ ክብሩ ጉልበት በመድረስ ይሄን የሚያስደንቅና የሚያስገርም ሕይወት ከፈዘዘና ከደነገዘ ለውጥ ከሌለው ሕይወት ወደሚያላቅቅ
ወደ ክብሩ ጉልበት ወደ እግዚአብሔር ልጅ የክብሩ ጉልበት ሕይወት እንዲደርሱ ሲቃትትላቸውና ሲጸልይላቸው የምንመለከተው። ወገኔ አሁን በምንም አይነት ከፍታ በሚመስል ሕይወት ውስጥ ልትገኝ ትችላለህ። እግዚአብሔር ለአንተ የተባረከ ይሁን። ግን እነግርሃለሁ አሁን ከፍታ እንደሆነ የምታስበው ሕይወት ያንተ መዳረሻና ጥግ አይደለም። እግዚአብሔር አምላክ ወደ ተሻለ የክብሩ ጉልበት ደርሰህ በኃይሉ ተሞልተህ የእግዚአብሔር ኃይልና ክብር ዕለት በዕለት በሕይወት ተገልጦ በእግዚአብሔር ክብርና ብርሃን ደምቀና ተውበህ በዘመን ሁሉ እግዚአብሔር አምላክ ከፀሐይ በታች በዚህ ምድር እንድትኖር በወደደበትና በፈቀደበት ዘመን ሁሉ እንዲህ እንድትኖር እግዚአብሔር ይፈልጋል። ክብሩ ከዘላለም እስከ ዘላለም ተባረክ ለእግዚአብሔር ለአምላካችን ይሁን። በጣም አንድ እውነት ጮክ ብዬ መናገር እፈልጋለሁ። ክርስቶስን የሕይወትህ አዳኝ አድርገህ በመንፈሳዊ ሕይወትህ ዳግም ስትወለድ የአንተ ዕድል ፈንታ የሕይወትህ አሰራር የድልና የውድቀት ምስጢር ከመንፈሳዊው ዕድል ፈንታ ጋር የተያያዘ ሆኗል። የአባቴ ብሩካን በጥንቃቄ ስሙኝ። የኛ ታሪክ፣ የኛ መዳረሻ፣ የኛ ዘመን ይሄና ያ የምንላቸው የትኞቹም ነገሮቻችን የገዘፉ ጥቃቅን የምንላቸው በቀኝ በግራ ያለ በምንም ስም በምንም አቅጣጫ የምንመለከተው ነገር በሙሉ በመንፈሳዊው እውነት ውስጥ የተሰወረ ነው። ስለ ድልህ፣ ስለ ስኬትህ፣ ስለ ባርኮትህ ስታስብ ከመንፈሳዊ እውነት ጋር የተያዘ ነው። ስለ ትምህርትህ፣ ስለ እርሻ፣ ስለ ንግድህ፣ ስለዚህ ስለዚያ ብታስብ ብትናገር ያ ነገር ሁሉ ከመንፈሳዊ ነገር ጋር የተያዘ ነው። ስለ ውድቀትም ስታስብ፣ ስለ አለመሳካትም ስታስብ ወገኔ ሚስጥሩ ምንድን ነው ብለህ እስከ ጥቅ ብትበረብር ብትፈትሽ የምታገኘው ከመንፈሳዊ ነገር ጋር ተያይዞ ነው። በአጭር ቃል ሐዋርያው ጳውሎስ ይህን ጉዳይ ጠቅልሎ ሲናገር እኛ የዳንን በክርስቶስ ኢየሱስ ወደ እግዚአብሔር ልጅነት የመጣን ሰዎች የሕይወታችን ጉዳይ እንዳልኩት ከመንፈሳዊ ነገር ጋር የተያዘ ስለሆነ በኤፌሶን 6:12 ላይ መጋደላችን ከደምና ከስጋ ጋር አይደለም ማለት። ስለ ስኬት ስናስብ፣ ስለ ድል ስናስብ፣ ስለ መውጣት ስናስብ፣ ስለ ፍሬያማነት ስናስብ ነገሩ የተያዘው ከመንፈሳዊ ነገር ጋር ነው። ስለ አለመሳካት፣ ስለ ፍሬያማ አለመሆን ምናልባት ድል ለመነሳት በክርስቶስ አልተጠራንም። በድልና በአሸናፊነት ያለመገስገሳችንን ነገር ስናስብና ስንመለከት እንደምናስበው በድል አለመገስገሳችንን ስናይ ሚስጥሩ ሲፈተሽ መጋደላችን ከደምና ከስጋ ጋር ሳይሆን ከጨለማው ኃይል ስልጣን በአየር ላይ ካሉ በምድር ካሉ በብዙ አቅጣጫና ተዋረድ ካሉ ኃይላትና ስልጣናት ጋር የተያዘ ጉዳይ እንደሆነ እግዚአብሔር ቃል ይነግረናል።
እኔ ይህን ያክል የጠጠረና የደደረ ጠላት ካለኝ ሕይወቴ በሙሉ በጨለማው ኃይል ስልጣን ታርጌት እንደተደረገ ከገባኝ በሰብአዊው ማንነቴ ይህንን ኃይል ተቋቁሜ በድል ነሽነት ከክብር ወደ ክብር በሚለወጥ በሚያሸበርቅ ማንነት ልኖር እንደማልችል ከገባኝ ያለምንም ቅድመ ሁኔታ ከኔ የተሻለ አቅም ካለው ሊረዳኝ ከሚችል ኃይል ጋር መወገን፣ መጠጋት፣ ኪዳን መግባት፣ ከእንዲህ አይነቱ ኃይል ጋር መቆላለፍና መተሳሰር እንዳለብኝ አይምሮዬ በትክክል የሚሰራና የሚያስብ ከሆነ ይህን ማድረግ እንዳለብኝ ይገባኛል። ክብሩ ለአምላካችን ለእግዚአብሔር ይሁን። እንግዲህ የኔ ጉዳይ በሰብአዊ ማንነት የሚፈታ ከሰብአዊ ማንነትና ከሰብአዊ አሰራር ጋር የተያያዘ ጉዳይ ካልሆነ በጣም ከኔ በሚልቅ በጣም ከኔ ከገዘፈ ታላቅ ኃይል ጋር እኔ ባለኝ ኃይል ተፋልሜ ታግዬ ድል ልነሳው እንደማልችል ካወቅኩ ስሞኝ ወገኖቼ፣ ይህንን እኔን የሚተቋቋመኝ እኔ ልረታው የማልችለውን ኃይል የረታ ያሸነፈ ድል የነሳ ማን ነው ብዬ መፈተሽ ማጥናት አለብኝ። ክብሩ ለእግዚአብሔር ይሁን። መጽሐፍ ቅዱሳችን ያለምንም ብዥታና ግርታ ኃይላት ይባል፣ ስልጣናት ይባል፣ አለቅነት ይባል፣ ያልኩትም ያላልኩትም ስሞች ይሰጡት፣ የጠላቴ ጉልበት የቱንም ያክል የደደረና የጠነከረ ይሁን፣ የእግዚአብሔር ቃል የኔን ጠላት የኔን ወደረኛ በእውነት ለአንዴና ለመጨረሻ ጊዜ ያውም ፈጽሞ ሊነሳ ህልውና ሊያገኝ መታሰቢያ ሊያገኝ መልሶ በዚህ ጉልበቱ በዚህ ብርታቱ በፊቴ ሊቆም በማይችል ሁኔታ አንድ ድል የነሳው ጌታ ኢየሱስ የሚባል አምላክ አለ። ክብሩ ለእግዚአብሔር ይሁን። አለቅነት በለኝ፣ ስልጣናት በለኝ፣ ጌትነት በለኝ፣ ሌላም ሁሉን የገፈፈ ክብሩ ለእግዚአብሔር ይሁን። ሁሉን ከእግሩ በታች አስገዛ፣ ሁሉን ከእግሩ በታች ያንበረከከ ጌታ ኢየሱስ ክርስቶስ አለ። ስለዚህ ቆላስይስ ምዕራፍ 2 ከ14 እስከ 15 አሁን ያወራሁትን ሐሳብ እንዲህ ብሎ ይነግረናል። በእኛ ላይ የነበረውን የሚቃወመንን ኖ የሚለንን አታልፍም የሚለንን አትሻገርም የሚለንን በብርሃን አንኖርም የሚለንን በአሸናፊነት አትገለጥም የሚለንን ሳምንት እንደተናገርኩት ህልምን አትኖርም የሚለንን አንተ ከኔ በታች ነህ እኔ እገዛሃለሁ ብሎ የሚታገለን ፊታችን ቆሞ የሚዝተውን
ጳውሎስ አለው የሚቃወመንን። ጌታ የተባረከ ይሁን። በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። ክብሩ ለእግዚአብሔር ይሁን። መታሰቢያውን አስወገደው፣ ደመሰሰው። ይህ በጦርነት ዓለም በምድር ማለት ነው የድል ነሾች ቋንቋ የአሸናፊዎች ቋንቋ ነው። እንዲህ የሆነውን ሰራዊት እንዲህ መሽጎ ያለውን በዚህ ተራራ ላይ በዚህ ሀገር ላይ ያለውን የጠላት ጦር የጠላት ሰራዊት ደመሰስ ነው ይላሉ። መጽሐፍ ቅዱሳችንም እንዲሁ ነው የሚለን፣ የሚቃወመንን አታልፍም፣ ሰው አትሆንም፣ እንዳቀረቀርክ እንዳለቅክ ዘመንህ ወደ ፍጻሜ ይመጣል የሚለንን ፊታችን የገዘፈውን በፊታችን ላይ የቆመውን የእግዚአብሔር ልጅ ኢየሱስ ክርስቶስ በሞቱና በትንሣኤው ኃይል ደመሰሰው። እርሱም በመስቀል ጠርቆ ከመንገድ አስወገደው። ብዙ ዘመን ፊት ላይ ቆሞ መንገድ ላይ ቆሞ አታልፍም ይለን የነበረውን የእግዚአብሔር ልጅ ኢየሱስ ክርስቶስ ደመሰሰው፣ ከመንገድ አስወገደው። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ድል መነሳታቸው ታሪካቸው በሽንፈትና በውድቀት ደግሞም በውርደት እንደተዘጋ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞትንና ሲኦልን ድል ነስቶ በመንፈሳዊ ዓለም ላይ እነዚህ አለቆች፣ ስልጣናት፣ ጌቶች፣ ጌትነት የተባሉትን ድል ነስቶ በአደባባይ አሳያቸው እያዞረ። ይሄ ከሮማውያን ታሪክ ጋር የተያዘ የጦር ታሪክ የተያዘ ታሪክ ነው። እዛ ውስጥ ከገባው ለመውጣት ጊዜ የለኝምና ያንን አላስብም። ልናገር የፈለግኩት አሁን እኔ ወደረኛዬን፣ እኔ ተቃዋሜን፣ በእኔ መንገድ ላይ የቆመውን ኃይል ተዋግቼ ላስወግድ ካልቻልኩ ወደ አስወገደው ጌታ መወገን፣ ካስወገደው ጌታ ጋር ኪዳን ገብቼ ቃል ኪዳን አድርጌ ስምምነት ፈጥሬ ከእርሱ ጋር መቆም እንዳለብኝ ያስተምረኛል። ጌታ የተባረከ ይሁን። ጌታ ይህን ሰይጣን ድል የነሳበትን ኃይል ለቤተ ክርስቲያን ከመስጠቱም በላይ ከተፈለገውም በላይ ይቅርታ ልድገማት ይችን ቃል። ጌታ ይህን ሰይጣንን ድል የነሳበትን ኃይል ለቤተ ክርስቲያን ከመስጠቱም በላይ ከፈለግነውና በሕይወታችን ስፍራ ከሰጠነው አብሮን ሊሰራ የወደደና የፈቀደ አምላክ ነው። በእውነት ጌታ ስሙ ከዘላለም እስከ ዘላለም ተባረከ ይሁን። ይሄ ድልነሽነቱ፣ ይሄ አሸናፊነቱ፣ ይሄ በቃ የኛን ታሪክ፣ የኛን ህይወት፣ የኛን ማንነት በቃ ደፍቆ ቀብሮ በእኛ ማንነት ላይ ሊሰለጥን እኛ ትንሽ እንኳን ፎቀቅ ልናደርገው ከምንችለው በላይ እጅግ የገዘፈውን ወደረኛችንን ድል የነሳው ጌታ፣ ከመንገድ ያስወገደው ጌታ። ሰማኝ ወገኔ፣ ይሄ እውነት የነጠረና የጠለለ ሕያው እውነት ነው። አንተ ሕይወትን፣ አንተ ማንነትን ለዚህ ጌታ ከሰጠው፣ ከእርሱ ጋር ለመቆም ከተባበርክ፣ በሱ ክብርና
በሱ ድል ነሽነት አንተን ደግሞ ሊገልጥ አንተን እሱ ድል በነሳው ማንነት በጠላት ላይ በድል ነሽነት ሊያቆምህ የታመነ ጌታ ነው። ይሄ በፈቃድ ውስጥ ያለ ምስጢር ነው። ይሄ በፈቃድ ውስጥ ያለ እውነት ነው። በአንደኛ ቆሮንቶስ 3:9 ላይ ሐዋርያው ጳውሎስ በጣም የሚያስደንቅ እውነትን ይነግረናል። በጣም ድንቅ የሆነን ቃል ይናገራል። ምንድን ነው የሚለው? የእግዚአብሔር እርሻ ናችሁ፣ አንተ አንቺ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። ከማን ጋር? ከድል ነሺው ጋር። ከማን ጋር? ከአሸናፊው ጋር። ከማን ጋር? ምንም አይነት ኃይል ሊያቆመውና ሊቋቋመው ከማይችለው አምላክ ጋር አብረን የምንሰራ ሰዎች። ክብሩ ለእግዚአብሔር ለአምላካችን። ዛሬ ምንድን ነው ያስጨነቀን? ምንድን ነው አቅም የነሳን? ምንድን ነው አንገታችንን ቆልምመን አንገታችንን ደፍተን እንድንሄድ በእውነት በብዙ አቅጣጫ የሚታገለን? ዛሬ ከክርስቶስ ጋር ከተባበርን፣ ከሱ ጋር ከተገመድን፣ ከእርሱ ጋር መቆማችንን እርግጠኛ ከሆንን እግዚአብሔር ታሪካችንን ይለውጣል። እግዚአብሔር በክብሩ ጉልበት፣ እግዚአብሔር በልጁ በኢየሱስ ክርስቶስ በገለጸው የአሸናፊነት ማንነት ሊገልጠን የታመነ አምላክና ጌታ እንደሆነ በእርግጠኝነት አፌን ሞልቼ ልናገር እወዳለሁ። ዛሬም አምላካችን በብርታቱ ጉልበት መገለጥ ብቻ ሳይሆን ወገኖቼ እንደ ጌዲዮን ዘመናችንን ሕይወታችንን የበላውን እንደ ኩብኩባ እንደ ታምች ያጠቃንን መልክና ውበታችንን በክርስቶስ ኢየሱስ ያለውን ሰማያዊውን ማንነት ነው እያወራሁ ያለሁት። የበላውን ከላያችን ላይ አራግፎ ሕይወታችንን በክርስቶስ ኢየሱስ በክብር በአሸናፊነት በድል ነሽነት ሊገልጠውና ሊያወጣው ይፈልጋል። ክብሩ ለአምላካችን ለእግዚአብሔር ይሁን። ያው ጊዜ ስለሌለ የመሳፍንትን መጽሐፍ ምዕራፍ 7 ቁጥር 20 እስከ 23 ያለውን ክፍል ስንመለከት የሚያስደንቅ ነገር እንመለከታለን። በተራ ማንነት፣ ባለቀሰ ማንነት፣ በተቀበረ ማንነት ወደ ፍጻሜ ሊሄድ እንደሚችል ሲያስብ የነበረ ጌዲዮን አንድ ቀን እግዚአብሔር አምላክ ተገለጠለትና ታሪኩን ለወጠው። ዛሬም የተቀበራችሁ ታሪካችሁ የተዘጋ በቃ በሽንፈት ኖራችሁ በሽንፈት ታሪካችሁ ወደ መቃብር ሊወርድ እንደሚችል ለምታስቡ ሰዎች እግዚአብሔር የምስራች አለው። አስደናቂ መልእክት አለው። ሕይወታችሁን ለውጦ እንደ ጌዲዮን ታሪክ ሰርታችሁ በእውነት ለእናንተ ሕይወት መለወጥ ብቻ ሳይሆን በዙሪያ ገባችሁ በተጽዕኖ ውስጥ ላሉት፣ በጨለማ ላሉት፣ በጠላት ተጽዕኖ ውስጥ ወድቀው ለሚያለቅሱት ነፃነትን አብሳሪና ጠላት አሳዳጅ ሆናችሁ ሊገልጣችሁ እግዚአብሔር አምላክ በክርስቶስ ኢየሱስ ዘላለማዊ ሐሳብ ወደ እናንተ መጥቷል። የጌዲዮንን ታሪክ እንዳልጽፍላችሁ ወገኖቼ፣ እንዳልተርክላችሁ ወገኖቼ ጊዜ የለም። ዳቦ ብርቁ የሆነ ሰው፣ ጠግቦ መብላት ብርቅ የሆነበት ሰው፣ ዳቦ ለመብላት የወይን መጥመቂያ ውስጥ አንደርግራውንድ በምድር ውስጥ ስንዴና ገብስ የሚያውቀውን ሰው እግዚአብሔር አምላክ አውጥቶ ጀነራል አደረገው። ድል ነሺ ማንነትን አላበሰው። ወገኔ ዛሬም በብዙ ነገር ውስጥ ታላላቅ ነገር ውስጣችሁ እያለ
እግዚአብሔር ሊያፈነዳው፣ ሊገልጠው፣ ሊያወጣው የወደደ የከበረ ነገር እያለ በተለያየ ተጽዕኖ ውስጥ ያላችሁትን ሰዎች እግዚአብሔር አምላክ ተግዳሮቶቻችሁና ሕይወታችሁን ያጨለመውን ነገር በብርታቱ ጉልበት ገልጦ እንደ ጌዲዮን የእግዚአብሔርና የጌዲዮን ሰይፍ ብላችሁ የክርስቶስ እና የከሌ የክርስቶስና ያንተ የክርስቶስና ያንቺ ሰይፍ የሆነውን ወንጌል አንስታችሁ በድል ነሽነት በዘመናችሁና በትውልዳችሁ ትገለጡ ሊገልጣችሁ በክብሩ ጉልበት እግዚአብሔር አምላክ ነገራችሁን ወደ አደባባይ ሊያወጣው የታመነ አምላክ ነው። እናም ዛሬ ተግዳሮቶቻችሁ የቱንም ያህል የገዘፉ ሊሆኑ ይችላሉ። ጌዲዮንን ከወይን መጥመቂያ አውጥቶ ለሕዝቡ የእረፍት ምክንያት ያደረገ እግዚአብሔር ያንተንና ያንቺን የኔንም ታሪክ ሊለውጥና ታሪክና ስም ያለው ታሪክና ክብር ያለው ታሪክና ብርሃን ያለው ሕይወት ኖረን በላይ ወደ ተዘጋጀልን ዘላለማዊ ክብር እግዚአብሔር አምላክ ዘመናችንን ኖረን ሊሰበስበን የታመነ አምላክ ነው። በምንድን ነው ያቃፈታችሁት? በምን ነገር ነው አቅም ጉልበት ያጣችሁት? ዛሬም የብርታቱን ጉልበት ብትፈልጉ፣ ዛሬም መታመኛችሁ የብርታቱ ጉልበት ከሆነ እግዚአብሔር ታሪካቸውን በድል ይገልጠዋል። ክብሩ ለአምላካችን ለእግዚአብሔር ይሁን። ጌታን እጅግ አድርገን እናከብራለን። ጌታ ስለሰጠን ጊዜና ስለሰጠን ቃል ስሙ ለዘላለም እስከ ዘላለም የተባረከ ይሁን።